ለሰላማዊ ትግል በራችን ክፍት ነው። ለምን ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። ዜና ኢትዮጵያ ተጀምሯል። ቀደም ሲል የተከታተልነው ጠቅላይ ሚኒስትር አብይ አህመድ በስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ላይ ከሰጡት ምላሽና ማብራሪያ ላይ የተወሰደ ንግግራቸው ነው። ዜና ኢትዮጵያም በዛሬው ቆይታችን በዚሁ በመደበኛ ስብሰባው ውሎ ላይ ትኩረት ያደረጉ ዘገባዎችን ወደ እናንተ የሚያደርስ ይሆናል። ከዛ ባለፈ ደግሞ ዛሬ ጠቅላይ ሚኒስትሩ ከሰጡት ምላሽና ማብራሪያ ጋር ተያይዞ እዚህ ስቱዲዮ እንግዳ ጋብዘን ተጨማሪ ሀሳቦችን እናነሳለን። ሀሳቦችን ለማንሳት ደግሞ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር የሆኑት ዶክተር አሊ ሁሴን ናቸው። ከዛ በተጨማሪ ደግሞ ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከምናደርሳቸው ዜናዎቻችን ባለፈ ከኢቲቪ የፓርላማ ቻናል በቀጥታ ደግሞ በጥምረት ዜናዎችን እየመራን ቆይታ እናደርጋለን። እዛ የሚገኙት ባልደረቦቻችን ሮዛ መኮንንና ሰለሞን ኃይለ ኢየሱስ አብረውን ቆይታ የሚያደርጉ ነው የሚሆነው። ዛሬ አስቀድመን ደግሞ ዜና ኢትዮጵያን ቀጥታ ከዚያ እንድትከታተሉም እንጋብዛችኋለን። ጤና ይስጥልን እንደምንላችኋል። የተወደዳችሁ የኢቢሲ ፓርላማ ቻናል በቀጥታ ስርጭት የምትከታተሉት የመጀመሪያው ምዕራፍ ከዚህ ከዋናው ስቱዲዮ ባለፈ እኔ ሰለሞን ኃይለ ኢየሱስና ባልደረባይ ሮዛ መኮንን ዜናዎችን እየመራን ከኢቢሲ ፓርላማ ቻናል ቆይታ እናደርጋለን። በቅድሚያም ከለውጡ ወዲህ የኢትዮጵያ የውጭ ንግድ መጠባበቂያ ክምችት ከ10 እጥፍ በላይ አድጓል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያም በኢኮኖሚ ዘርፍ በተደረገው ማሻሻያ በርካታ ውጤቶች ስለመመዝገባቸው ጠቅሰዋል። አባዲ ወይናይ በጉዳዩ ዙሪያ ተከታዩን ይዘዋል። ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ካነሷቸው ጉዳዮች መካከል የምጣኔ ሀብት ዘርፉ ተጠቃሽ ነው። ጠቅላይ ሚኒስትሩ እንደገለጹት ኢትዮጵያ ተግባራዊ ባደረገችው ሀገር በቀል የኢኮኖሚ ማሻሻያ ምክንያት በዘርፉ ሲነሱ የነበሩ ችግሮችን መቅረፍ ችላለች። የኢኮኖሚ ማሻሻያው የማክሮ ኢኮኖሚ መዘባትን ለማስተካከልና የዘርፍ ምርታማነትና ተወዳዳሪነትን ለማሳደግ ጨምሮ በርካታ ጉዳዮችን ታሳቢ በማድረግ ተግባራዊ መደረጉን ነው ጠቅላይ ሚኒስትር አብይ አህመድ ያብራሩት። ለውጥ ሲካሄድ የተዛባ ማክሮ ኢኮኖሚና ከፍተኛ ዕዳ ነው የተቀበለው። ያን ማድረግ አንዱ ዓላማው ነበር። ሁለተኛው የንግድና ኢንቨስትመንት ከባቢን ማሻሻል ማዘመን ነው። ሶስተኛ ዓላማው የዘርፎች ምርታማነትና የመወዳደር አቅማቸውን ማሳደግ ነው። ምርታማነት ብቻ ሳይሆን እንዲወዳደሩ በገበያ ውስጥ በቂ ሀብት ማምጣት እንዲችሉ ማስቻል ነው። አራተኛው የማስፈጸም አቅማችንን ማሳደግ። አምስተኛ ዘላቂ የፋይናንስ ስርዓትና ኳሊቲ ግሮዝ ማረጋገጥ ነው። ታዲያ ይህ ሀገር በቀል የኢኮኖሚ ማሻሻያ የኢትዮጵያን ገቢ እንዲሻሻል ከማድረግ በተጨማሪ የውጭ ምንዛሬ ግኝት እንዲያድግ አድርጓል ብለዋል ጠቅላይ ሚኒስትሩ። ከዚህ በተጨማሪም ሪፎርሙ የኢትዮጵያን የዕዳ ጫና እንዲቃለልና በርካታ ውጤቶች እንዲመዘገቡ ማድረጉም ነው ያብራሩት። በለውጡ ጊዜ 170 ቢሊዮን ብር ነበር የመንግስት ገቢ። በዚህ ዓመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። እዚሁ እኛ አካባቢ እንኳን ያሉ ሀገራት ከ78 ቢሊዮን ዶላር በላይ ዕዳ አለባቸው። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው የብድር የወሰንበት መንገድ ነው። አብዛኛው ብድር ኮመርሻል ሎን ነው። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበትና ለዕዳ ካለን ግምት አንጻር ነው 1 ዶላር ኮመርሻል ሎን ሳንወስድ እንደዚህ ያሉ ሜጋ ስኬቶች ልናመጣ እየቻል ነው። የኢትዮጵያ የውጭ ምንዛሪ መጠባበቂያ ክምችት በማሻሻያው ምክንያት በ10 እጥፍ አድጓል ያሉት ጠቅላይ ሚኒስትሩ ምጣኔ ሀብቱ እድገቱ ጨምረዋል ብለዋል። የኢትዮጵያ ሪዘርቭ ከ10 እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን ነው። ኢምፕሎይመንት ተሻሽሏል። አጠቃላይ ግሮዝ በተለይ ባለፈው ዓመትና የዚህ ዓመት በጣም ትልቅ የሚባልና በዓለም ላይ
በዓለም ላይ በጣት የሚቆጠሩ 4-5 ሀገራት ያደጉበት የእድገት ደረጃ ነው ኢትዮጵያ ያደገችው፣ ዘንድሮም የምታድገው። የኢትዮጵያ የውጭ ምንዛሪ ግኝት በተለይም በምርቶች ከፍተኛ እድገት ተመዝግበዋል ያሉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እድገት የሚታይ የሚዳሰስ ሆኗል ብለዋል። ባለፈው ዓመት ኤክስፖርት ኦፍ ጉድስ 8.3 ቢሊዮን ዶላር ስናመጣ ኤክስፖርት ኦፍ ሰርቪስ ግን 8.1 ቢሊዮን ዶላር አመጣናል። ባለፈው ዓመታት የነበሩ ሪፖርቶች ብታዩ የተገላበጠ ነው። ሬሚታንስ 7.4 ቢሊዮን ዶላር ነው ያገኘ ነው። የውጭ ዳይሬክት ኢንቨስትመንት ከ4 ቢሊዮን ዶላር በላይ ያገኘ ነው። በርካታ ሴክተሮች ላይ ኢምፖርት ሰብስቲዩሽን የተሳካ ውጤት መጥቷል። ቢሊዮንስ ኦፍ ዶላርስ ተክተዋል። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ነው፣ ይታያል ማለት ነው። የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ከዚህ ቀደም በኢኮኖሚው የነበሩ ፈተናዎችን በመቅረፍ በርካታ ውጤቶች እንዲመዘገቡ ማስቻሉ ተጠቅሰዋል። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። በዛሬው ዕለት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላት ያቀረቡትን ማብራሪያ ተከትሎ ከዚህ ከፓርላማ ቻናላችን ዜና ኢትዮጵያን በጥምረት እየመራን ነው። ወደ ቀጣዩ ዘገባ ልሻገር። መንግስት በወሰዳቸው የኢኮኖሚ ማሻሻያ እርምጃዎች በግብርና በኢንዱስትሪና በአገልግሎት ዘርፎች ውስጥ ከፍተኛ እድገት እንዲመጣ ማስቻሉን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የኢትዮጵያ ኢኮኖሚ ወደ ብዝሃ ዘርፍ የኢኮኖሚ የተለወጠ መምጣቱንም ለእድገቱ ዋነኛ አስተዋጽኦ ማበርከቱን ነው ጠቅላይ ሚኒስትሩ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያና ምላሽ የጠቀሱት። ሳምሶን ገድሉ ተጨማሪውን ይዘዋል። በሕዝብ ተወካዮች ምክር ቤት ተገኝተው ከምክር ቤቱ ለቀረቡላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የግብርናው ዘርፍ በ2017 በጀት ዓመት 7.3 በመቶ እድገት ማስመዝገቡን አንስተዋል። ዘርፉ ባለፉት ጊዜያት ከነበረው በይበልጥ ምርትና ምርታማነት እየጨመረ ከዘርፉ የሚገኘው ገቢም እያደገ መምጣቱን ጠቅላይ ሚኒስትሩ አስረድተዋል። በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበረ። ኢትዮጵያ ውስጥ ሩዝ ነበር፣ ፎገራ አካባቢ ይመረታል። ያልነበረ ነገር አልነበረም። ግን እንደ ሀገር የምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። ሁለተኛ ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ 1 ቢሊዮን ዶላር ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ እያሉ የፌዴራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊዮን እና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ቡናን እንውሰድ። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ፣ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ 2.5 ቢሊዮን ዶላር ኤክስፖርት አድርገናል። የኢንዱስትሪ ዘርፍ በጥቅል ሀገራዊ ምርት ውስጥ ያለው ድርሻ እያደገ መምጣቱን የጠቆሙት ጠቅላይ ሚኒስትሩም መንግስት ለብዝሃ ኢኮኖሚ ትኩረት ሰጥቶ መስራቱ የኢንዱስትሪው ዘርፍ ውጤታማ እያደረገው እንደሚገኝም በማብራሪያቸው ጠቁመዋል። ኢንዱስትሪ በራሱ አምና 13% አድጓል። ነገር ግን በአምና የጂዲፒ ግሮዝ ውስጥ የኢንዱስትሪ ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ፣
በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። የአገልግሎት ዘርፉን ጨምሮ ሀገራዊ እድገት እየተመዘገበ መሆኑን የጠቆሙት ጠቅላይ ሚኒስትሩም በያዝነው ዓመት የዘርፎቹ እድገትም ከነጠላ ወደ ባለ ሁለት አሃዝ እንደሚያድግ ያላቸውን እምነት ተናግረዋል። ዜናዎቻችን እንደቀጠሉ ናቸው። ይህ በዚህ እንዳለ መንግስት በወሰዳቸው ሁሉን አቀፍ እርምጃዎች በተያዘው የበጀት ዓመት ጥቅምት ወር የዋጋ ንረትን ወደ 11.7 በመቶ ማውረድ ስለመቻሉ ጠቅላይ ሚኒስትር አብይ አህመድ በሰጡት ማብራሪያ ገልጸዋል። የዋጋ ንረቱን ለማረጋጋት ታዲያ ከተወሰዱ እርምጃዎች መካከል ለተለያዩ ጉዳዮች 440 ቢሊዮን ብር ድጎማ ስለመደረጉም ነው ጠቅላይ ሚኒስትር አብይ አህመድ ማብራሪያ የሰጡት። ጌታቸው ባልቻ በጉዳዩ ዙሪያ ተከታዩን ይዟል። የዋጋ ንረትን ለማረጋጋት ከዚህ ቀደም መንግስት የማስታገሻ ጊዜያዊ እርምጃዎችን መውሰዱን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ይሁን እንጂ የሚፈለገውን ያህል ውጤት ባለማምጣቱ በተሟላ ማክሮ ኢኮኖሚ ማሻሻያ ሁሉን አቀፍ የመፍትሄ እርምጃዎች ተግባራዊ መደረጋቸውን የተናገሩት ምርታማነትን ማሳደግና የገበያ ትስስርን ማጠናከር ከተወሰዱ እርምጃዎች ዋነኛዎቹ መሆናቸውን አንስተዋል። በዚህም ካለፉት 20 ዓመታት ወዲህ የዋጋ ንረት አሁን ላይ መርገቡን ገልጸዋል። ሪፎርምና ኢንፍሌሽን አብሮ ማስኬድ ያስቸግራል። በእኛ ሁኔታ በሚያስደንቅ መንገድ ኢንፍሌሽንም ባለፉት 20 ዓመታት በተለይ ከሚሌኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። ይሄ የሆነበት ምክንያት አንደኛ ሰፕላይ ሳይድ ቅድም እንዳነሳሁት በግብርና ሰፊ ስራ ስለሰራን ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር መፍጠር በተለይ ሰንዴይ ማርኬት ብለን በሺህ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዢን አምራችና ምርት ፈላጊን ለማገናኘት በእጅጉ አግዟል። የዋጋ ንረትን ለማረጋጋት ከተወሰዱ ሌሎች እርምጃዎች ለሴፍቲኔት፣ ለማዳበሪያ፣ ለነዳጅና ለደሞዝ የተደረገው 440 ቢሊዮን ብር ድጎማ ሌላኛው መሆኑንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል። ዘንድሮ በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። 440 ቢሊዮን ብር ማለት ለውጥ ሲመጣ የኢትዮጵያ አኑዋል በጀት እዚህ ጋር አልደረሰም። ከዚህ በተጨማሪ የተማሪዎች ምገባ፣ የማዕድ ማጋራትና የገንዘብ ፖሊሲ እርምጃዎች በዚህ ጥቅምት ወር አጠቃላይ የዋጋ ንረትን ወደ 11.7 በመቶ እንዲወርድ ማስቻላቸውን ጠቅላይ ሚኒስትሩ አብራርተዋል። ማዕድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። የተማሪዎች ምገባ እጅ አጠር ቤተሰቦች ልጆቻቸውን ቁርስ፣ ምሳ ለማብላት ሳይጨነቁ መላክ እንዲችሉ በእጅጉ አግዟል። የገንዘብ ፖሊሲያችንም እንደዚሁ። ይሄ ተደምሮ የዚህ ወር የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል። የምግብ ኢንፍሌሽን 10.2፣ ነንፉድ የሚባለው 14.2% ነው። በድምሩ 11.7% ከሪፎርሙ ዘመን ጀምሮ ዘሎስት የሚባለው ኢንፍሌሽን ሬት ይሄኛው ነው። የዋጋ ንረቱን በዚህ ዓመት ከ10 በመቶ በታች ወይም ወደ ነጠላ አሃዝ ለማውረድ የተቀናጀ ጥረትና ርብርብ እንደሚደረግም ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው ገልጸዋል።
ቀጥለናል ተመልካቾቻችን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ የኢትዮጵያ ንግድ ባንክ ከነበረበት የዕዳ ጫና እና በአሰራር ብልሹነት ሊደርስበት የነበረውን ውድቀት የ900 ቢሊዮን ብር ዕዳ ሽግሽግ በማድረግ ባንኩን መታደግ መቻሉን ነው ባለፈው በጀት ዓመት የጠቀሱት። መንግስት ከብሔራዊ ባንክ ምንም አይነት ብድር ሳይወስድ ባለፈው ዓመት ማሳለፉንም ገልጸዋል። ይህም በግሽበቱ ጋር በተያያዘ የላቀ ውጤት እንዲመዘገብ ማስቻሉን ነው የጠቆሙት። የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት 1 ብር ሳይበደር ዓመቱን ጨርሷል። ይሄ በኢንፍሌሽን ላይ ያስከተለው ከፍተኛ ውጤት አለ። አጠቃላይ መንግስትም ከናሽናል ባንክ ሳይበደር ኢኮኖሚውን መምራት የሚያስችል ቁመና እየፈጠረ መሆኑን ያመላክታል። የተወደዳችሁ ስድስተኛው የሕዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር አብይ አህመድ በግንባር በተገኙበት የሰጡትን ማብራሪያ ሳቢያ በማድረግ ከመጀመሪያው የኢቢሲ ፓርላማ ቻናል በቀጥታ ስርጭት ሲተላለፍላችሁ የነበረው የዜና ኢትዮጵያ ጉዳዮቻችን ነኝ ናቸው። ሮዛ በኮና ሰለሞን ኃይለ ኢየሱስ አብረናችሁ የዜና ኢትዮጵያን በጥምረት እየመራን ቆይተናል። ወደ ዋናው የኢትዮጵያ ቴሌቪዥን ስቱዲዮን መልሳችኋለን። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘውን ዜና ኢትዮጵያ ከመላው ኢትዮጵያ ነው። በዛሬ ቆይታችን በዋነኛነት ትኩረት እያደረገን ያለነው ጠቅላይ ሚኒስትር አብይ አህመድ ለሕዝብ እንደራሴዎች የሰጡት ምላሽና ማብራሪያ ላይ ነው። አሁንም ቆይታችሁ ከኛ ጋር እንዲሆን ነው በአክብሮት የምንጋብዘው። ወደ ቀጣዩ ዜና ደግሞ እንለፋለን። ሌላኛው ጉዳያችንን ስንመለከት የሕዝብ እንደራሴዎች ምክር ቤት በ5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባው ጠቅላይ ሚኒስትር አብይ አህመድ በተገኙበት ሲያካሂድ ከተነሱ በርካታ ጉዳዮች መካከል የኮሪደር ልማት አንዱ መሆኑ ይታወቃል። በዚህም የኮሪደር ልማት ዋነኛ ሀሳቤ ስለ ቦታና ጊዜ በሚገባ የሚገነዘብ ማህበረሰብ መፍጠርን ቀዳሚ መርሁ በማድረግ ሲሰራ መቆየቱን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በዚህም ስለሚኖርበት አካባቢ የሚጨነቅ ትውልድ እየተፈጠረ መሆኑን ጠቅላይ ሚኒስትሩ በምላሽና ማብራሪያቸው ላይ ገልጸዋል። የኮሪደር ዴቨሎፕመንት ዋና ሀሳቤ ስለ ስፔስ እና ስለ ጊዜ ያለን ምልከታ መቀየር ነው። ስፔስ እና ጊዜን ያልተገነዘበ ሰው እና ማህበረሰብ የተሳለጠ ልማት እና የተሳካ ስራ ሊሰራ አይችልም። እኛ እንደምታውቁት ሳሎን ማሰማመር እና ጓሮ ማቆሸሽ ቋሚ የሆነ ልምምዳችን ነው። ሳሎናችን ሶፋ ብቻ ነው፣ ጓሮአችን ደግሞ የተጠረገው ነገር ሁሉ የሚከማችበት ነው። ይሄ ካልቸር አደገኛ ስለሆነ ስፔስንና ጊዜን መጠቀም እንድንችል ነው። ስለምንኖርባቸውና ስለምንጋራቸው ቦታዎች ዕውቀት ኖሮን በንጽህና ይዘን መስራት እንድንችል ከፍተኛ የአቲቲዩድ ቼንጅ ያመጣ ስራ ነው። በተጨማሪም በዚህም በተለያዩ አካባቢዎች የተከናወኑ የኮሪደር ልማት ስራ አዲስ የስራ ባህልና ልምምድ እንዲዳብር ምክንያት እየሆነ መምጣቱን ጠቅላይ ሚኒስትሩ አብራርተዋል።
ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወክወይ ማየት፣ ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። ይሄ ማንም ሰው የሚናገረው ጉዳይ ነው። በጣም በርካታ ከተሞች ውስጥ እንቅስቃሴ አለ፣ በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው። የህዝብ ተወካዮች ምክር ቤት ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ያደረጉትን የመክፈቻ ንግግር የድጋፍ ሞሽን በአብላጫ ድምፅ አጸደቀም። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባውን ጠቅላይ ሚኒስትር አብይ አህመድ በተገኙበት አካሂዷል። ፕሬዝዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች የጋራ ስብሰባ ላይ ያደረጉትን የመክፈቻ ንግግር አስመልክቶ የምክር ቤቱ አባላት ለጠቅላይ ሚኒስትር አብይ አህመድ የተለያዩ ጥያቄዎችን ያቀረቡ ሲሆን ጠቅላይ ሚኒስትሩም የመንግስትን አቋም አስመልክቶ ምላሽና ማብራሪያ ሰጥተዋል። ምክር ቤቱ የፕሬዝዳንት ታዬ አጽቀሥላሴ የመክፈቻ ንግግርን አስመልክቶ የቀረበውን የድጋፍ ሞሽን በአንድ ድምፅ ታቅቦ በአብላጫ ድምፅ አጽድቋል። ዘገባው የሪፖርተራችን ወንደሰን አፈወርቅ ነው። በቅርቡ በሶማሌ ክልል የተመረቀው የጋዝ ልማት ኢትዮጵያ ፕሮጀክት የመፈጸም ትልቅ አቅም እንዳላት ማሳያ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በቤት ልማት ፕሮጀክት ዜጎችን ተጠቃሚ ለማድረግ እየተሰራ መሆኑን የገለጹት ጠቅላይ ሚኒስትሩ በቢሾፍቱ የሚገነባው አየር ማረፊያ የኢትዮጵያን ኢኮኖሚ የሚያግዝ ይሆናልም ብለዋል። በጉዳዩ ላይ ቶማስ ኃይሉ ተጨማሪ ዘገባ አለው። ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ማብራሪያ ከሰጡባቸው በርካታ ነጥቦች መካከል የመንግስታቸው የፕሮጀክት አፈጻጸም በተመለከተ አንደኛው ነው። በዚህም ጋዝ፣ ድፍድፍ ነዳጅ እንዲሁም ማዳበሪያን በሚመለከት ኢትዮጵያ ያላትን ሀብት አውጥታ ለመጠቀም የጀመረችውን ጉዞ አብራርተዋል። በሶማሌ ክልል ከቻይና ኩባንያ ጋር በተደረገ ስምምነት በመጀመሪያው ምዕራፍ ተጠናቆ የተመረቀው ጋዝን በተመለከተም ሲያብራሩ ኢትዮጵያ 21 ትሪሊዮን ኪዩቢክ ፊት የጋዝ ክምችት አላት ብለዋል። ይህም ፕሮጀክቶችን ጀምሮ የመጨረስ አቅምን የገለጥንበት ነው ብለዋል። በ14 ወራት የመጀመሪያውን ፌዝ ማጠናቀቃችን ብቻ ሳይሆን ጋዝ ኢትዮጵያ ውስጥ ማልማት ይቻላል የሚለው የይቻላል እሳቤ የሚቀጥለውን ፌዝ ለመስራት ለመጀመር በእጅጉ አግዟል። ፌስቱ በቅርቡ ማስጀመራችን ይታወቃል። በ24 ወር ውስጥ እንጨርሳለን። የዛሬ 24 ወር ለዚህ ምክር ቤት መጨረሳችንን እናበስራለን። ጀምረን የማንጨርሰው ነገር እንደሌለ የሚታወቅ ስለሆነ ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌስቱ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለን። 1000 ሜጋዋት ኢነርጂ ከ24 ወራት በጣም ባነሰ እንጨርሳለን። ባስ ወደ ጋዝ መቀየር ያልኳችሁን እሱንም ባነሰ ጊዜ እንጨርሳለን። ይሄ የጋዝ እና የሪፋይነሪ ፕሮጀክት ኢምፖርት ሰብስቲት በማድረግ ከፍተኛ ሀብት እንድንቆጥብ ያግዛል። ሎጂስቲክስ ላይ ኢምፓክት አለው። ኢነርጂ ላይ ኢምፓክት አለው። ለብዙ ልማቶች ግብዓት ላይ ኢምፓክት አለው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት። በሌላ በኩል ከጉባ ብስራቶች መካከል የማዳበሪያ ፋብሪካን ለመገንባት እየተደረገ ያለው ጥረት አንዱ ሲሆን የትራንስፖርትና 108 ኪሎ ሜትር የሚፈጅ የነዳጅ ማስተላለፊያ ቱቦና ሌሎች ስራዎችም አብረው የፕሮጀክቱ አካል ይሆናሉ ብለዋል። ዳንጎቴ ከኢትዮጵያ መንግስት ጋር ከኢአይኤች ጋር የሚያለማው የማዳበሪያ ፋብሪካ 30 ሚሊዮን ኩንታል ዩሪያ የሚያመርት ነው። ጅማ ያለው አፈርና ሀረርጌ ያለው አፈር፣ ባሌ ያለው አፈርና ጎጃም ያለው አፈር እኩል ማዳበሪያ ላይፈልግ ይችላል። ግን ለየትኛው አፈር ምን ያክል እንጠቀም የሚለውን እኛ እናውቀው። እስካሁን ባለው ሁኔታ አንዱ የምንሰራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን።
በሌላ በኩል በ10 ቢሊዮን ዶላር በቢሾፍቱ የሚገነባው ዓለም አቀፍ አየር ማረፊያም ከ100 ሚሊዮን በላይ ተጓዦችን በዓመት እንዲያስተናግድ ተደርጎም እየተሰራ ስለመሆኑ አብራርተዋል። ይሄ ኢትዮጵያ በቀጣይነት በአየር ትራንስፖርት ውስጥ ሀብ ሆነ አፍሪካ ውስጥ አፍሪካን ከተቀረው ኮንቲኔንት ለማገናኘት ያላትን መሻት ለማሳካት በእጅጉ የሚያግዝ ነው። አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይህም 10 ቢሊዮን ዶላር ገደማ የሚገመት ኢንቨስትመንት ዜጎች የሚገጥማቸውን የቤት ችግርን በቤት ልማት ፕሮጀክቶች ለማቃለል እንደሚሰራም ጠቅላይ ሚኒስትሩ ተናግረዋል። እኛ ዘንድሮ 1.5 ሚሊዮን ዩኒትስ በሚቀጥሉ 6 ዓመታት እንገነባለን ብለን ስናቅድ ስራው አሁን አልተጀመረም። ስንዘጋጅ ቆይተን ያለው ዝግጅት ስራ ለመጀመር የሚያስችል ነው ብለን ስናስብ ነው ለህዝባችን ያበሰር ነው። ይሄ 1.5 ሚሊዮን ዩኒት እያንዳንዱ ዩኒት በጣም በረከሰ መንገድ 2 ሚሊዮን ብር ፈጀ ብለን ብናስብ በድምሩ ከ3 ትሪሊየን ብር በላይ ሀብት ይፈስበታል። 3 ትሪሊየን ማለት አሁን ኢትዮጵያ ባላት ጂዲፒ 20% ማለት ነው። በነዳጅ፣ በማዳበሪያ፣ በቤት ልማት እንዲሁም በቢሾፍቱ ኤርፖርት ፕሮጀክት በሚሊዮኖች ለሚቆጠሩ የስራ ዕድል የሚፈጠርና ምርታማነትን የሚያሳድጉ ይሆናሉም ብለዋል። በዚህ ጉዳይ ላይ እንቆያለን። ክቡራትና ክቡራን ተመልካቾቻችን ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ናቸው። ዶክተር አሊ ሁሴን ናቸው። እዚህ ስቱዲዮአችን ነው የተገኙት። ዶክተር አሊ ለጊዜው ከልብ ነው የምናመሰግነው። እኔ በጣም አመሰግናለሁ ስለጋብዛችሁኝ። መልካም እንግዲህ 7ቱ የጉባ ብስራቶች ፓርላማውም ላይ እንዲሁ ሲነሱ ነበረ። ኢትዮጵያ ደግሞ በተለይ ታላቁ ህዳሴ ግድብ የጀምሮ መጨረስ ትልቅ ማሳያ ነውና ሌሎችም ፕሮጀክቶች አሉ የተጀመሩ። ይህ ምንድን የሚያመላክት ነው? ምን ያህል ማሳያ ነው ማለት ይቻላል? አዎ እንግዲህ አንድ ሀገር ላይ ታላላቅ ፕሮጀክቶች ሲተገበሩ የአንድን ሀገር የኢኮኖሚና በሁለንተናዊ እድገትን ያሳያል። ሀገራችን እየተራመደች መሆኗንና ወደፊት እያደገች መሆኗን ከአደጉ ሀገሮች ጋር ለመወዳደር የራሷን ስራ እየሰራች መሆኑን የሚያሳዩ ናቸው እነዚህ ፕሮጀክቶች። ምክንያቱም እነዚህ ፕሮጀክቶች እስከዛሬ ድረስ አልተሰሩም። ባለመሰራታቸው ብዙ ችግር ውስጥ ነበርን። ዛሬ ላይ ግን እኒህ ፕሮጀክቶች በዚህ መልኩ ማየታችን ሀገራችን የሆነ ብርሃን እየፈነጠቀ እንዳለና ለዛ ብርሃን ይበልጥ ለሀገሪቱ እንድሞቅ እየተሰራ መሆኑን ያመለክታል። በተለይ ደግሞ ጀምሮ ማጠናቀቅ ላይ ትልቅ ነገር ስለተሰራ እንደው ምን አይነት ተስፋስ አለባቸው? በተለይ አንዳንድ ጊዜ እቅድ ብቻ አይደለምና ምንስ ተስፋ ይሰጣሉ? በተለይ ታላቁ ህዳሴ ግድብ ያጠናቀቅ ነው ፕሮጀክት ስለሆነ ከዛ አንጻር ደግሞ አጠራርገው። አዎ እቅድ ሁሉ ሊያቅደው ይችላል። እቅድ ግን ተግባር ማለት አይደለም። እቅድ መነሻ ነው። ሀገራችን አሁን ያሳየችው እቅድን ወደ ተግባር ማሻገር እንዴት እንደሚቻልና የተጀመሩ ስራዎችን እንዴት መጨረስ እንደሚቻል መጨረስም ስላለባቸው እነዚህ ስራዎች ሌሎችም ቢጀመሩ እንደዚህ በፍጥነት መጨረስ እንደሚቻል የሚያሳይ ጉዳይ ነው ያየነው በአሁኑ ዘመን። መልካም ዶክተር አሊ ከእርስዎ ጋር የምናደርገውን ቆይታ እንቀጥላለን። በተለይ በፓርላማው ላይ በርከት ያሉ ሀሳቦች ተነስተዋልና እነሱን ወደ ተመልካቾቻችን እናጋራለን። ጠቅላይ ሚኒስትር አብይ አህመድ በዛሬው የህዝብ ተወካዮች ምክር ቤት ውሏቸው እየተከናወኑ በሚገኙ መሰረተ ልማት ግንባታዎችን በተመለከተ ሰፊ የሆነ ማብራሪያ ሰጥተዋል። ኢትዮጵያ ውስጥ በአሁኑ ሰዓት ከ300 በላይ የመንገድ ፕሮጀክቶች እየተከናወኑ መሆኑንም በማብራሪያቸው አንስተዋል። ኢትዮጵያ ውስጥ አሁን 346 የመንገድ ፕሮጀክቶች አሉ። 346 እኔን ሳይሆን የኢራ ዋና ስራ አስፈጻሚ እያንዳንዱን ፕሮጀክት አንዳንድ ቀን መጎብኘት ቢፈልጉ በአመት አንድ ብቻ ነው ማየት የሚችሉት። አይቻልም። በጣም ብዙ ነው ስራው። 1.5 ትሪሊየን ብር ወጪ የሚያስወጣ 26500 ኪሎ ሜትር መንገድ በፌዴራል መንግስት ብቻ ክልል አይመለከትም ይሰራል። እዚህ ሁሉ ስራ ውስጥ ብር አለ። እዚህ ሁሉ ስራ ውስጥ ስንፍና አለ። እዚህ ሁሉ ስራ ውስጥ ምክንያት አለ። ጦርነት፣ ግጭት፣ መንግስት አልመጣም፣ ፎሎ አፕ የለም፣ ብዙ ምክንያት አለ። የተሟላ ነገር ለማድረግ ሁላችንም እኩል ካልተጋን በቀር ከስራው ስፋት አንጻር እንቸገራለን። ጠቅላይ ሚኒስትሩ በሰጡት ምላሽና ማብራሪያም በተለይ የኤሌክትሪክ ማመንጫ ማስተላለፊያና ማከፋፈያ ፕሮጀክቶችን ጨምሮ በፌዴራል ደረጃ ወደ 14 ለሚደርሱ ፕሮጀክቶች በጀት ተመድቦ ስራ መጀመሩንም ጠቁመዋል። መብራት ማመንጫ
ማስተላለፊያና ማከፋፈያ ሶስቱን ብንወስድ መብራት ብቻ የ1.4 ቢሊዮን ዶላር ፕሮጀክት አለን። የ5 ቢሊዮን ዩሮ ፕሮጀክት አለን። 1.4 ቢሊዮን ዶላር ነው። 5 ቢሊዮን ዩሮ ፕሮጀክት አለን። 110 ቢሊዮን ብር ፕሮጀክት አለን። መብራት ብቻ 1.4 ቢሊዮን ዶላር፣ 5 ቢሊዮን ዩሮ፣ 110 ቢሊዮን ብር ፕሮጀክት እያንዳንዱን የነፋሱንም የዳሙንም መቆጣጠርና ማወቅ የራሱ ችግር አለበት። የሚታየው ይሄዳል፣ የማይታየው ይዘገያል። በፌዴራል መንግስት ብቻ መካከለኛና ከፍተኛ የሚባሉ 200 ቢሊዮን ብር የሚገመት ወጪ የሚወጣባቸው 14 ፕሮጀክቶች አሉ። የተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየደረሰ የሚገኘውን ዜና ኢትዮጵያ ነው። ቀደም ብለን ያስተዋወቅናችሁ እንግዳ እዚህ ስቱዲዮአችን አሉ። የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁር ናቸው። ዶክተር አሊ ይባላሉ። ከእሳቸው ጋር ነው ቆይታ እያደረግን ያለ ነው። ዶክተር እንግዲህ ጠቅላይ ሚኒስትር አብይ አህመድ በዛሬ ቆይታቸው የተለያዩ ጉዳዮችን ያነሱት ማለት እንችላለን። በጣም ትልቁ ደግሞ አጽንኦት የሰጡበት ጉዳይ የባህር በር ጥያቄ ነበረ። እንደው መለስ ብለን እስኪ ወደ ታሪክ ወደ ኋላ እንሂድና ኢትዮጵያ የባህር ወደብ ያጣችበትን ታሪክ እስቲ ወቅቱን እናስታውሰው። ምን አይነት ታሪካዊ ስህተት ነበር የተሰራው ከሚለው መነሻ ጥያቄ እንጀምር እስኪ። ወደ ታሪኩ ስንመለስ ኢትዮጵያ የባህር በር ነበራት፣ የራሷ ባህር በር ነበራት። በሆነ ታሪክ አጋጣሚ ኢጣሊያ ወረራ በማድረጓ ያን ጊዜ የባህር በራችን ላይ እግሯን አሳርፋ ነበረ 1882 አካባቢ። ከዛ በኋላ ኢጣሊያ ከሄደች በኋላ ለብሪታንያ ሽጣው ነው የሄደችው። ብሪታንያ ደግሞ እስከ 52 እስከ 1952 ይሄ የምናገራቸው የጊዜ ቀመሮች በእንትን ነው በአውሮፓ አቆጣጠር ነው። እስከዛ ድረስ ተጠቅማ በኋላ ለኢትዮጵያ መልሳ ነበር የነበረው። ኋላ ላይ ያው ንጉሱም እያስተዳደሩት እስከ ኢትዮጵያ እየተጠቀመችበት ከኖረች በኋላ በ1993 አካባቢ ላይ 93 ላይ ማለት ነው ኤርትራ ከኢትዮጵያ ስትገነጠል ያው ሌሎች የኢትዮጵያ ጠላቶች የኤርትራ ጠላቶች የሁለቱም ነጻ ስትወጣ ነው የሚሉት። አሁን የተነተንኩት ላይ ከሆነ ኤርትራ ነጻ አይደለም የወጣችው። ኤርትራ ከኢትዮጵያ ነው የተወሰደችው። ያን ጊዜ እኛና ኢትዮጵያውያን አንድ ነን እና የባህር በርን ጨዋታ ብቻ ሳይሆን ሀገርንም ገንጥለው ከወሰዱ በኋላ ኢትዮጵያ በ1993 ኤርትራ ከኢትዮጵያ አይሶሌትድ ስትደረግ ስትገነጠል ይህን የባህር በር እንዳታገኝ ኢትዮጵያ ላንድ ሎክድ የሆነች ካንትሪ እንድትሆን ተደርጋለች። ኢትዮጵያ ብቻ አይደለችም የባህር በር እንዲታጣ የተደረገችው። በነገራችን ላይ 56 ሀገራት ካፒታል ሲቲ ወይም ደግሞ መዲና የሆነችው ሀገር ኢትዮጵያ የባህር በር ስታጣ እነዚህ ሁሉ ሀገራትም ይነካሉ። ምክንያቱም የአፍሪካ ህብረት ያለው ኢትዮጵያ እምብርት ላይ ነው ያለው። ስለዚህ ሆን ተብሎ የፖለቲካ ሽረባ ተደርጎ በዛን ጊዜ ኢትዮጵያ ላንድ ሎክድ ተደርጋለች። ታሪኩ አመጣጡ ይሄ ነው። ኢትዮጵያ እንድትጎዳ ኤርትራም እንድትጎዳ እየተጠቀመችም አይደለም። ምናልባት ከበስተጀርባ የነበረ የፖለቲካ ሽረባ ሊኖር ይችላል። በሽግግር መንግስት ወቅት ነው እንግዲህ ኢትዮጵያ የባህር በር እንዲታጣና የኢኮኖሚ ድቀት እንዲኖርባት ተደርጎ ሆን ተብሎ የተሰራ እንደሆነ የሚያሳዩ ብዙ መረጃዎች አሉ። ምናልባት ከዚሁ ከባህር በር ጥያቄ ጋር ተያይዞ በተለይ ኢትዮጵያ የባህር በር የመጠየቅ የማግኘት ሀሳብን ከሀሳብነት አልፎ በዓለም አቀፉ ማህበረሰብ ዘንድ ተቀባይነት የማግኘት ምዕራፍን ተሸጋግራለች እና ምናልባት አሁን ያለችበትን ምዕራፍ ለማጠናከር ሊሰሩ የሚገቡ የዲፕሎማሲያዊ ስራዎች ምንድን ናቸው? በምን መልኩ ተጠናክረው ሊቀጥሉ ይገባል ይላሉ? እንግዲህ የባህር በር ያጡ ሀገራት ወደ 44 ሀገራት አሉ በዓለማችን ላይ። ከነዛ መካከል 16ቱ በአፍሪካና ኤዥያ፣ 32ቱ በኤዥያና በአፍሪካ ይገኛሉ። በአፍሪካ ውስጥ ደግሞ 16ቱ ይገኛሉ። ከነዛ መካከል ኢትዮጵያ ናት። ኢትዮጵያ የባህር በር መጠየቋ አዲስ ጥያቄ አይደለም፣ ወይም ሌላ ሀገራት ያልጠየቁት ጥያቄ አይደለም፣ ወይም ፖለቲካዊ አጀንዳ አይደለም።
የህልውና ጉዳይ በመሆኑ ኢትዮጵያ ወደዚህ እንድትገባ ተደርጓል። ኢትዮጵያ ጥያቄ እያነሳች ነው። ምክንያቱም በአንድ የታሪክ አጋጣሚ ኢትዮጵያ ክሎዝድ ካንትሪ ወይም ደግሞ የባህር በር ያጣች ሀገር እንድትሆን ተደርጋለች። ይህን ደግሞ የዓለም አቀፍን ሕግ መሰረት በማድረግና በተለይ ደግሞ 1982 እንደ አውሮፓ አቆጣጠር የተባበሩት መንግስታት የባህር ሕግ አለ። ያንን መሰረት አድርጋ መጠየቋ ነውር አይደለም፣ እየጠየቀች ነው ያለችው። ይሄ ሂደት ዲፕሎማሲያዊ በሆነ መልኩ በዲፕሎማቲካል ሲስተም ነው የሚሰራው። በአሁኑ ሰዓት ጦርነት አውጃለች የሚሉ ጠላቶች ሊኖሩ ይችላል። ኢትዮጵያ ጦርነት አላወጀችም። እኔ እስካሁን ድረስ ባገኘሁት ዳሰሳ ባደረግኩት ጥናት አንድም ቦታ ላይ አንድም ቀን ላይ ኢትዮጵያ በኃይል የባህር ወደብ ይገባኛል ብላ ያነሳችበት ጉዳይ የለም። ቀንም የለም፣ ጊዜም የለም። ኢትዮጵያ እያለች ያለችው በሆነ ወቅት ላይ ያጣሁት የባህር በር አለ። እኔ እያስተዳደርኩ ያለሁት ደግሞ ከ136 ሚሊዮን በላይ የህዝብ ቁጥር ነው። እንደ 5 ሚሊዮን 3 ሚሊዮን ያላቸው ሀገሮች ጋር እኩል ልኖር አልችልም። ይህን ህዝብ መመገብ ያስፈልገኛል። ይህን ለማድረግ ደግሞ የባህር በር ያስፈልገኛል የሚል ጥያቄ ነው ያነሳችው። ይህ አካሄድ ነውርም አይደለም፣ አዲስም አይደለም። ሌሎች ሀገራት የሚያደርጉት ነውና አሁን እየተሄደ ያለው ዲፕሎማሲያዊ አካሄድ ጥሩ ነው። በተቃራኒው ደግሞ ልክ ይሄንን ጦርነት አድርገው የሚወስዱ አካላት ይኖራሉ። ምናልባት የጦርነት ትርጉምንና የባህር በር መጠየቅ ትርጉምን በአግባቡ ያልተረዱ ሰዎች ይመስሉኛል። እነዛን ሰዎች እየጠየቀች ያለችው በሰላማዊ መንገድ ነው። እየጠየቀች ያለችው የህልውናዋን ጉዳይ ነው። ያንን ለማስጠበቅ በምታደርግበት ሰዓት ጠላት ይሄንን አይነት ንግግር የሚናገሩ ወይም ደግሞ ይህንን ፕሮፓጋንዳ የሚነዙ ከሆነ ይህን ፕሮፓጋንዳ የሚያከሽፍ ሌላ ስርዓት ያስፈልጋል፣ ማለት ሌላ ሲስተም መፍጠር ያስፈልጋል። ኢትዮጵያውያን መረባረብ አለባቸው። መንግስት ብቻውን አይደለም። ማንኛውም መናገር የሚችል እንደኛ እንደዚህ አሁን አመሰግናችኋለሁ ይህን እንድተነፍስ ስላደረጋችሁኝ። ይህ የፖለቲካ ጉዳይ አይደለም ብለናል፣ ወይም የፓርቲ ጉዳይ አይደለም ብለናል። ይህ ህልውና ጉዳይ ነው። ኢትዮጵያ ያስፈልጋታል። አዎ የተነሳው አጀንዳ በጠቅላይ ሚኒስትራችን የተነሳው አጀንዳ ትክክለኛ አጀንዳ ነውና በዚሁ መልኩ በዲፕሎማሲ መንገድ ቢቀጥል የተሻለ ነው። ጦርነትም አያስፈልግም። ትክክል ነው። የጠቅላይ ሚኒስትር አብይ አህመድም ሲገልጹ የነበረው እሱን ነው። በውጭዎቹ ብቻ ሳይሆን ሀገር ውስጥ ያለውንም ችግርም በተመሳሳይ መፍታት የሚቻለው ሰላማዊ በሆነ መንገድ ነው የሚል ሀሳብ ሲያነሱ ነበርና በተለይ እዚህ ሀገር ውስጥም ካሉ ከታጣቂ ኃይሎች ጋርም ሰላማዊ በሆነ መንገድ ችግሮችን ለመፍታት ሁሌም መንግስት በሩ ክፍት እንደሆነ ሲገልጹ ነበረ። ስለዚህ ኢትዮጵያ የምታምነውም ይህ ነው የሚል ሀሳባቸውን ሲያጋሩ ነበር። ከዚህ ጋር ተያይዞ ደግሞ ጠቅላይ ሚኒስትሩ ያነሱትን እስኪ ባልደረባችን ሙሉ ግርማ ያዘጋጀው ዘገባ አለ። እሱን ተከታትለን ከእንግዳ ጋር እንመለሳለን። በምክር ቤቱ መደበኛ ስብሰባ ለጠቅላይ ሚኒስትር አብይ አህመድ ከተነሱ ጥያቄዎች መካከል የሰላምና ደህንነት ሁኔታ በቀዳሚነት ይጠቀሳል። ነፍጥ አንግበው የሚንቀሳቀሱ ታጣቂ ኃይሎችና የትግራይ ክልል አሁናዊ ሁኔታ የምክር ቤቱ አባላት ካነሷቸው ጥያቄዎች መካከል ናቸው። ሉዓላዊነታችንን የሚዳፈር የሻዕቢያ እንቅስቃሴ ለመግታት እየተሰሩ ያሉ ስራዎችና በአጠቃላይ አሁናዊ የትግራይ ክልል የሰላም የጸጥታና የፖለቲካ ሁኔታ በምን ደረጃ ላይ እንደሚገኝ ማብራሪያ ቢሰጡ። በተለይም በአማራና በኦሮሚያ ክልሎች በአንዳንድ አካባቢዎች የሃይማኖት አባቶችን በመግደል ትምህርት ቤቶችን በማፍረስ ሕፃናት እንዳይማሩ በማድረግ የሕዝብን አገልግሎት ተቋማትን በማፍረስ እና በመዝረፍ የንጹሐን ዜጎች እገታ እና ሌሎች የጭካኔ ተግባራትን በመፈጸም ላይ የተሰማሩ ኃይሎችን ለመቆጣጠርና የመንግስትን ኃይል በብቸኝነት መጠቀም ህገ መንግስታዊ ኃላፊነት ተግባራዊ ለማድረግ እየተሰሩ ያሉ ስራዎች ላይ ተጨማሪ ማብራሪያ ቢሰጥ። መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? ጠቅላይ ሚኒስትር አብይ አህመድ በምላሻቸው በኢትዮጵያ ከሀሳብ ይልቅ በአፈሙዝ ጥያቄያቸውን ለማስመለስ ሲታገሉ ከቆዩ አካላት ጋር በውይይት ችግሮችን ለመፍታት የተደረጉ ጥረቶች ፍሬ ያፈሩ ስለመኖራቸውም አንስተው ኢትዮጵያ ውስጥ ሰላማዊ የስልጣን ሽግግር ብቻ ነው የሚያስፈልገው። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይህን መንግስት አይወያዩም ብሎ ቢያስብ አይገርምም? ሰው ሊስት ይችላል። የግል ጉዳይ አይደለም። በእኔና በኤክስ በእኔና በዋይ መካከል የግል ጉዳይ አይደለም፣ የሀገር ጉዳይ ነው። በሀገር ፍላጎት እስከተግባባን ድረስ የግሉን ቸል ማለት ያስፈልጋል ብለን ስለምናምን ነው እንጂ የለም እኮ እንደዚህ አይነት ባህል። አሁን እኛ የምናደርገው ባህል እኮ አናውቀውም። ካሸነፍክ ነው። ታገልኩለት የሚሉትን ህዝብ እየገደሉ
ልማት እያደናቀፉ ማዳበሪያ እንዲሄድ እያደረጉ ታገልኩልህ ማለት ምን ማለት እንደሆነ እናንተ አስቡት። ይሁንና ወደ ሰላማዊ ትግል ከተቀላቀሉት ባለፈ አሁንም ድረስ በኃይል የሚታገሉ አካላት ከሀሳብ ፖለቲካ ይልቅ በሌሎች ኃይሎች ለመጋለብ ፈቃደኛ የሆኑ ስለመሆኑም በማብራሪያቸው ላይ ተናግረዋል። የሀሳብ ፖለቲካ መድረኩ ክፍት ነው። ችግር የሆነው ሀሳብ ጠፋ። ሀሳብ መጥፋቱን ለማወቅ የእነዚህን ባንዳዎች ውሎ ማየት በቂ ነው። ሰው እኮ ከፍሬው ይታወቃል፣ ባይናገርም ከፍሬው ይታወቃል። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። አሁንም ቢሆን የመንግስት አቋም ለየትኛውም ኃይሎች ለሰላማዊ ትግል በሩ ክፍት ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውልህ ታርቀህ ደግሞ ይላሉ። የሚደራደረውን አትደራደር ደግሞ ይላሉ። ለምን? በዚሁ አጀንዳ የመቆየት ፍላጎት ስላለ በእኛ በኩል ስንጀምር ሁሉ ጋብዘናል። አሁንም ለሰላማዊ ትግል በራችን ክፍት ነው። ለምን? ካልተደመርን በስተቀር ኢትዮጵያውያን ካልተጋገዝን በቀር የኢትዮጵያን ችግር ባጠረ ጊዜ ልንፈታ አንችልም። የትግራይ አሁናዊ ሁኔታ ጋር በተያያዘም መንግስት ከጦርነት ይልቅ ሰላምን እንደሚያስቀድምም ጠቅላይ ሚኒስትሩ አንስተዋል። እኛ በጀት እስካሁን እንለቃለን፣ ማክሲመም ሰፖርት እናደርጋለን። የተበላሸ በአቅም ጠግነናል። የኛ ፍላጎት ትግራይ ክልል ተጨማሪ ውጊያ አያስፈልግም። ዓላማ የለውም። ትግራይ የሚደረግ ውጊያ ዓላማ የለውም። ዓላማ የለው ውጊያ ደግሞ የተሳካ ይሁን ያልተሳካ ማረጋገጫ የለውም። የሆነ ግብ ለማሳካት ካልሆነ በስተቀር ዝም ብሎ ሰው ህይወቱን አይከፍልም። ጥቅም የለውም ትግራይ የሚደረግ ውጊያ። ግን ለመወዳደር ለምርጫ ዝግጁ ካልተኮነ አስቸጋሪ ይሆናልና በዚያ ሳይድ ያለኝ ምክር እኔ ውጊያ ይበቃናል፣ አያስፈልገንም። ግድ የላችሁ ብትዋጉም አታሸንፉ፣ አይታችሁታል። ጥቅም የለውም። ግን ውጊያ አያስፈልገንም። ተባብረን አገር እናልማ ነው። ለምን? ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። ኢትዮጵያ ውስጥ ጥያቄ ያላቸው ሁሉ ከመንግስት ጋር ከሚደረጉ ውይይት ባለፈ ነባር ችግሮችን ለመፍታት በሀገራዊ ምክክር ኮሚሽን የቆዩ በደሎችን ለማድረቅ የሽግግር ፍትህ መድረኮችን በመጠቀም መፍታት እንደሚገባም ጠቅላይ ሚኒስትር አብይ አህመድ የህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች በሰጡት ምላሽና ማብራሪያ ላይ ገልጸዋል። ዶክተር አሊ ወደ እርስዎ እንምጣና ምናልባት ዛሬ ኢትዮጵያ ሰላምን ለማጽናት እንደ ሀገር እየሰራቻቸው ካሉ ስራዎች መካከል ጠቅላይ ሚኒስትር አብይ አህመድ ለፓርላማ ያብራሯቸው መሰረታዊ የሚባሉ ጉዳዮች አሉ። አንዱ የሽግግር ፍትህ እንዲሁም ደግሞ የምክክር ሀገራዊ ምክክር የመሳሰሉ ስራዎች ኢትዮጵያ እንደ ሀገር ሰላምን ለማጽናት የጀመረቻቸው መንገዶች እየተከተለቻቸው ያሉ ምዕራፎች ናቸውና ምናልባት ይህ ሰላምን ለማጽናት ምን አስተዋጽኦ አለው ይላሉ? በጣም ትልቅ አስተዋጽኦ አለው። አንድ ሀገር ላይ የሚኖሩ ህዝቦች በጋራ ሀሳባቸውን አውጥተው ግብአት በመስጠት የሀገርን ሰላም መፍጠር ስልጣኔ ነው በራሱ። እኔም የብሔራዊ ምክክሩ አባል ነበርኩኝ፣ እዛም ላይ ነበርኩና ያየናቸው ሀሳቦች ምናልባት መንግስት ቢዚ በመሆን ማለት እየሰራ ባለበት ሰዓት የማያያቸውን ነገሮች ከህዝብ እንዳገኝ ያደርጉታል ብዬ አስቤያለሁ። እነዚህ ሀሳቦች ከህዝብ ተውጣጥተው ሲመጡ ለዛው ደግሞ እንደዚህ በጣም በተቀናጀ መልኩ በሀሜት ደረጃ ሳይሆን ወይም ጓዳ ለጓዳ ሳይሆን አደባባይ ላይ ወጥተው ይሄ ሀሳብ አለ፣ መንግስት ይሄን ቢያደርግ ጥሩ ነው፣ ሀገራችንን ሊያስከዷት የሚችሉት ሀሳቦች እነዚህ ናቸው ብሎ እነዛን አስተሳሰቦች ለመንግስት ግብአት መስጠት ይሄ ሀገራችን ወደፊት ወደየት እየሄደች እንዳለችና ጥሩ ነገሮች ጥሩ ተስፋዎች እንዳሉ የሚያሳዩ ናቸው። ያም ብቻ ሳይሆን ሀገር ላይ የሚወሰኑ ውሳኔዎችን ህዝቡ ተሳትፎ እየወሰነ እንደሆነ የሚያሳዩ ጉዳዮች ናቸው። ምክንያቱም ህዝብ ሀሳብ እያወጣ ነው። መንግስት ይሄንን ቢያደርግ እኛ ደግሞ እንደዚህ ብንረዳው እኒህ ሀሳቦች በዚህ ቢፈቱ፣ በሃይማኖት ጉዳይ፣ በኢኮኖሚ ጉዳይ፣ በፖለቲካ ጉዳይ ሁሉም ነገሮች ተሳትፎ ህዝቡ ተሳትፎባቸው እነዚህን አድርገን ብንመራ ነው ሀገራችን የምትሳተፈው ብሎ ህዝብና መንግስት መመካከር እውነተኛና ለሀገር ማሰብ ነው ብዬ ነው የማስበው። እኔ ያየናቸውም የምንጠብቃቸውም እነዚሁ ናቸው። ምክንያቱም
እነዚህ ነገሮች መንግስት ይሄን ያክል በጀት በጅቶ ይሄን ያክል ጊዜ ፈጅቶ ሲያዘጋጃቸውና በዚህ መልኩ ህብረተሰቡን በየደረጃው ሲያሳትፍ ሀገር ላይ ለውጥ ለማምጣት እንደፈለገ ያሳያል። ያም በመሆኑ ነው ተስፋችን በጣም እየለመለመ ያለውና አሁን እየተሰሩ ያሉትም ስራዎች ከዛ ጋር የተያዙ መሆናቸውን የሚያሳዩን ማለት ነውና እኔ ብሔራዊ ምክክሩ የሰጠን ተስፋ በጣም ትልቅ ነው። ወደ ተግባር ሲወርድ ደግሞ ሀገራችን በጣም ትለወጣለች ብዬ ነው የማስበው። ዶክተር አሊ ሁሴን ለሰጡን ሙያዊ ማብራሪያ ከልብ ነው የምናመሰግነው። መልካም እኔም አመሰግናለሁ። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን ኢትዮጵያም የባህር በር ባለቤትነቷን ለማረጋገጥ ሰላማዊ አማራጮችን ቅድሚያ ሰጥታ እንደምትሰራ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከጎረቤት ሀገራት ጋር በጋራ መበልጸግን መሪ ያደረገ ዲፕሎማሲያዊ ስራም እየተሰራ ስለመሆኑ ጠቅላይ ሚኒስትሩ አንስተዋል። አስማረ ብርሃኑ ተጨማሪ አዘጋጅተዋል። ኢትዮጵያ በተፈጥሮ ከተቸረቻቸው ጸጋዎቿ ውስጥ የቀይ ባህር ወደብ አንዱ ሲሆን የሀገሪቱ ያለፉ የከፍታ ታሪኮች ሁሉም ከዚህ ወደብ ጋር በእጅጉ የተቆራኙ መሆናቸው ይታወቃል። ሆኖም በታሪክ አጋጣሚ ይህንን የተፈጥሮ ጸጋዋን አጥታለች። እናም ኢትዮጵያ የወደብ ባለቤትነቷን ዓለም አቀፍ ሕጉ በሚፈቅደው መሰረት በዲፕሎማሲያዊ መንገድ ዳግም ለማረጋገጥ ብዙ ርቀቶችን ተጉዛለች። ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽ የሰጡት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በታሪክ የቀይ ባህር ወደብን ያጣችበት ሂደትም ህጋዊ መሰረት የሌለው መሆኑን አንስተዋል። ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም፣ ካቢኔው አያውቀውም። አይ የለም ምክር ቤት ይሆናል የወሰነው ብለን ብንወስን ምክር ቤቱም አልነበረ፣ ምክር ቤት አያውቀውም ውሳኔው። የለም የኢትዮጵያ ህዝብ በሪፈረንደም ወስኖ እንዳይሆን እንዳይባል ነበርን እኛም ያኔ። የኢትዮጵያ ህዝብ ያልወሰነው ተወካዮቹ ያላዩት ቢያንስ ከአስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ማጣትን የሚያክል ነገር ያጣንበት መንገድ ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። የለውጡ መንግስት ከመጣበት ጊዜ ጀምሮ የኢትዮጵያን የባህር በር ባለቤትነት ዳግም ለማረጋገጥ ሲሰራ መቆየቱንም ያነሱት ጠቅላይ ሚኒስትሩ ከኤርትራ ህዝብ ጋር ጥያቄው ምላሽ እንዲያገኝ በሰላማዊ መንገድ እስከ መጨረሻው በትኩረት ይሰራበታልም ብለዋል። ኢትዮጵያ ቀይ ባህር እንደሚያስፈልጋት ከለውጡ በፊትም እናምን ነበር፣ እንናገር ነበር። ያኔ መደመጥ አንችልም። ከጀመርንበት ቀን አንስቶ ግን ንግግሩ አለ። ያ ንግግር ግን ሰላማዊ መሆን አለበት እና የኤርትራ ህዝብ አሁንም ወንድም ህዝብ ነው፣ ምስኪን ህዝብ ነው፣ አገሩን ለቆ የተሰደደ ያለ ህዝብ ነው። ከዚህ ህዝብ ጋር በጋራ መስራት መተባበር ፍላጎታችን ነው። በፍጹም የውጊያ መሻት የለንም። በህጋዊና ንግግር ሊፈታ ይችላል ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስራት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም፣ ጉዳዩ አይመስለኝም። ይሄ እኔ ስለፈለጋችሁ አይደለም፣ ናቹራሊ አይሆንም ነገርየው። በአንድ ቀንም አንመልሰውም፣ በአንድ ቀንም አላጣነውም። ናቹራል ሂደቱን ተከትሎ ይሄዳል። ከጎረቤት ሀገራት ጋር ያለውን ዲፕሎማሲያዊ ግንኙነት ለማጠናከር እንደሚሰራም ተገልጿል። ከህዳሴ ግድብ ጋር በተያያዘም የሱዳንንና የግብፅን ጥቅም በማይጎዳ መልኩ እየተሰራ መሆኑን ጠቅላይ ሚኒስትሩ ተናግረዋል። ሁሉም ሀገር ሳይዙ ይነስም ይብዛም፣ ሀብቱ ይብዛም ይነስም፣ ሁሉም ሀገር የተፈጥሮ ጸጋውን ሌላውን ሳይጎዳ የመጠቀም መብት አለው። ተፈጥሮ ያደለችውን ሀብት በሌላ ላይ ጉዳት ሳያመጣ መጠቀም የሁሉም ሀገር መብት ነው። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያን ወንድሞቻችን ናቸው፣ ሱዳናውያን ወንድሞቻችን ናቸው።
ብንፈልግም ባንፈልግም ከማንም ዓለም በላይ የኑቢያ ስልጣኔና የምስር ስልጣኔ የተቀራረበና የተወራረሰ ነው። የኔ ፍላጎት የእናንተም ፍላጎት የመላ ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለን። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ኢትዮጵያ ብሔራዊ ጥቅሟንና ደህንነቷን ለማረጋገጥ ከምንም በላይ ትኩረት ሰጥታ እንደምትሰራም ጠቅላይ ሚኒስትሩ ገልጸዋል። ተመልካቾቻችን ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ዛሬ እንግዲህ ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባውን በማስመልከት ጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች የሰጡትን ምላሽና ማብራሪያ መነሻ በማድረግ ዜና ኢትዮጵያ ሰፊ ትኩረት በመስጠት ወደ እናንተ እያደረሰ ይገኛል። ቀደም ሲል እንደገለጽንላችሁ በተለይ ዛሬ በስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 2ኛ መደበኛ ስብሰባ ላይ በርካታ ጉዳዮች ተነስተዋል ከምክር ቤቱ አባላት። በዚህ መነሻነት ደግሞ ጠቅላይ ሚኒስትር አብይ አህመድ ሰፊ የሆነ ምላሽና ማብራሪያ ሰጥተዋል። ይህንን በተመለከተ ደግሞ ባልደረባችን ብሩክ ተስፋዬ በቀጥታ መስመራችን ላይ ይገኛል። የተነሱ ዋና ዋና ጉዳዮች ምንድን ናቸው የሚለውን መረጃዎች ያደርሰናል። ብሩክ እንዴት ውለሃል? በተነሱ ሀሳቦች ላይ መረጃዎችህን ማጋራት ትችላለህ? አመሰግናለሁ ነጻነት። ጠቅላይ ሚኒስትር አብይ አህመድ ዛሬ እንግዲህ በምክር ቤት የተለያዩ አበይት ጉዳዮችን አንስተዋል። ከነዚህ መካከል እንግዲህ አለፍ አለፍ እያልን የተወሰኑትን አንኳር ጉዳዮች ለማንሳት እንሞክራለን። 5ቱ የሪፎርም ዓላማዎችንም እንዲሁም በቀዳሚነት ያነሷቸው ጉዳዮች ናቸው። ይህ የለውጥ መንግስት ከመጣ ጊዜ ጀምሮ የተለያዩ የለውጥ ስራዎችን እየሰራ መሆኑን አብራርተዋል። ጠቅላይ ሚኒስትሩ በዋናነትም የለውጥ ወይም የሪፎርም ስራዎቹ ዋነኛ ዓላማዎች የተዛባ ኢኮኖሚን የተዛባ የኢኮኖሚ ስርዓትን ማረቅ የሚለው በቀዳሚነት የሚጠቀስ ነው። የንግድ ከባቢን ማሻሻል፣ የዘርፎችን ምርታማነትን እና የመወዳደርን አቅም ማሳደግ ነው። በአንድ ዘርፍ ላይ የነበረ ጥገኝነትን በመተው ብዝሃ ዘርፍ የሆነ የኢኮኖሚ አሰራር ወይም ስርዓቶች እንዲኖሩ በማድረግ ምርታማነትም እንዲሁም ደግሞ ተወዳዳሪነትም የሚጨምርበትን አግባብ መንግስት ትኩረት ካደረገባቸው ዓላማዎች አንዱ መሆኑን ጠቅሰዋል። ከዚህ ባለፈ የማስፈጸምን አቅም ማሳደግ ነው። የማስፈጸም አቅምን ለማሳደግ የተለያዩ ዲጂታል የሆኑ ስራዎች ጭምር እየተከናወኑ እንደሆነ ይታወቃል። በተጨማሪም ዘላቂ የሆነ የፋይናንስ ስርዓት ማረጋገጥን እንግዲህ መንግስት ትኩረት አድርጎ በዋናነት የሪፎርሙ 5 ዓላማዎች ብሎ ከጠቀሳቸው መካከል መሆናቸውን ጠቅላይ ሚኒስትር አብይ አህመድ አንስተዋል። ከዚህ በተጨማሪ እንግዲህ ኢትዮጵያ ኢኮኖሚዋን ለማሳደግ የተለያዩ ስራዎች እየሰራች ነው። ነገር ግን ደግሞ ጫና ሆኖባት የቆየውን ቀንበር ሆኖባት የቆየውን ከዕዳ ጋር የተያያዘ ጉዳይ ማስተካከል ብርቱ ስራዎችን መስራቷን እንዲሁ አብራርተዋል። የዕዳ ሽግሽግን በተመለከተ በሪፎርሙ ከ4 እስከ 4.5 ቢሊዮን ዶላር የሚደርስ የዕዳ ሽግሽግ ማከናወን መቻሉን እንዲሁ ጠቅሰዋል። በዚህም በተለይም ባለፈው ዓመት $1 መንግስት የንግድ ብድር አለመውሰዱን እንዲሁ አብራርተዋል ማለት ነው። ግብርናን በተመለከተ ጠቅላይ ሚኒስትሩ ካነሷቸው አበይት ጉዳዮች መካከል ባለፈው ዓመት ወደ 7.3 በመቶ እድገት አምጥቷል። እንግዲህ ለረዥም ጊዜያት በበሬና በሞፈር የነበረውን የኢትዮጵያ ግብርና ወደ ሜካናይዜሽን በማስገባት እንዲሁም ደግሞ ያልታረሱ መሬቶችን እንዲታረሱ በማድረግ ከዛም በተጨማሪ ደግሞ የመስኖ ልማት ስራዎችን በበጋም በመስራት በአመት አንድ ጊዜ የነበረውን የአመራረት ዘይቤ በአመት እስከ 3 ጊዜ
ለማምረት የሚያስችሉ የተለያዩ ስራዎችንም የማከናወን ስራን መንግስት ሰርቷል። እንግዲህ ከዚህ በተጨማሪም አዳዲስ የሰብል ዝርያዎች ባልተለመዱባቸው አካባቢዎች እንዲመረቱ ጭምር የማድረግ ስራዎች እየተከናወኑ ነው የሚገኙት። ሩዝን ምናልባት ውሃማ አካባቢዎች ላይ ነው የሚታወሰው ብለዋል። በተለይም ፎገራ አካባቢ ላይ ነበር የሚታወቀው። አሁን ግን በሶማሌ ክልልም ጭምር የሩዝ እርሻ በስፋት እየተከናወነ እንደሆነ ይጠቀሳልና ሩዝን ከነበረበት 1.5 ከለውጡ ማግስት ወይም ከለውጡ ዋዜማ ጀምሮ ከነበረበት 1.5 ሚሊዮን ኩንታል ወደ 63 ሚሊዮን ኩንታል እንግዲህ ሰፊ ልዩነት ነው ያለው። ይህንን ያክል መጠን ማሳደግ ስለመቻሉ አንስተዋል። የስንዴ ምርትም እንግዲህ ኢትዮጵያ ከውጭ ከምታስገባቸውና ከፍተኛ ወጪን ከሚጠይቋት የሰብል አይነቶች አንዱ ነበረ። ይህንንም እንግዲህ በሀገር ውስጥ የማምረት አቅምን ለማሳደግ መንግስት ትኩረት ሰጥቶ በመስራቱ ስንዴን ከውጭ ማስገባትን በማቆም የስንዴ ምርት ከነበረበት እንግዲህ ወደ 47 ሚሊዮን ኩንታል ይህንን ወደ 300 ሚሊዮን ኩንታል ማሳደግ ስለመቻሉም እንዲሁ ገልጸዋል። ሌላኛው ኢትዮጵያ የምትታወቅበት ቡናዋ ነው። እንግዲህ የኢትዮጵያ ሕዝብ እዚሁ ሀገር ውስጥ የቡና ፍጆታ ከፍተኛ እንደሆነ ይታወቃል። ከዚህ አልፎ ወደ ውጭ ኤክስፖርት በማድረግም ኢትዮጵያ የውጭ ምንዛሪ ማግኘት የሚገባትን በከፍተኛ መጠን እንድታገኝ የሚያስችሉ ስራዎች የተሰሩበት ነው ማለት እንችላለን። ከለውጡ ማግስት ወደ 4.5 ሚሊዮን ኩንታል ነበር ቡና ይመረት የነበረው። ወደ ውጭ በመላክም የተገኘው ገቢ ወደ $700,000 ነበር። በአንጻሩ አሁን ባለፈው ዓመት ወደ 11.5 ሚሊዮን ኩንታል የቡና ምርትን በማሳደግ እንዲሁም ወደ $2.5 ቢሊዮን ማግኘት ስለመቻሉም ጠቅላይ ሚኒስትሩ አንስተዋል። ያለፈው ዓመት በጀት ዓመት እንግዲህ ኢትዮጵያ በታሪኳ ከፍተኛ ገቢ ያገኘችበት ስለመሆኑም ጠቅሰዋል። ለአብነትም በተለይ ከሸቀጦች ወጪ ንግድ ወደ $8.3 ቢሊዮን ማግኘት ስለመቻሏም እንዲሁ ጠቅሰዋል። ከሬሚታንስ ወይም ደግሞ ውጭ ሀገራት ካሉ ሰዎች ወደ ኢትዮጵያ የተላከ የገንዘብ መጠንም እንዲሁ ወደ $7.4 ቢሊዮን ገቢ ስለማግኘቷም ጠቅሰዋል። ገቢ ምርቶችንም እንግዲህ በሀገር ውስጥ በመተካት ኢትዮጵያን ለውጭ ምንዛሪ ይዳርጉ የነበሩ የተለያዩ ምርቶችን በሀገር ውስጥ በማምረት ይህንን ወጪ ለመቀነስ ስራዎች መሰራታቸውን ተጠቅሰዋል። በዚህም ኢትዮጵያ እንግዲህ የሪዘርቫው ወደ 10 እጥፍ ያክል ስለማደጉ ነው ያብራሩት። የዋጋ ንረትን በተመለከተ ጠቅላይ ሚኒስትሩ ሌላኛው ያነሱት ጉዳይ ነው። የዋጋ ንረትን ለማረጋጋት በተሰራው ስራ ወደ 440 ቢሊዮን ብር ያክል መንግስት ድጎማን አድርጓል። ከዚህ ውስጥ 160 ቢሊዮን ብር ለደሞዝ ጭማሪ ነው መንግስት ድጎማ ያደረገው። ለነዳጅ ወደ 140 ቢሊዮን ብር ድጎማ አድርጓል። በዚህም የጥቅምት ወር የዋጋ ንረትም ወደ 11.7 ማውረድ ተችሏል። ግዙፍ የሆኑ ሜጋ ፕሮጀክቶችንም ጠቅላይ ሚኒስትሩ መንግስት ትኩረት ሰጥቶ እየሰራ መሆኑን አንስተዋል። ለአብነት ለማንሳት ያክል አዲሱ በቢሾፍቱ የሚገነባው አውሮፕላን ማረፊያም ወደ 100 ሚሊዮን ያክል መንገደኞችን በአመት ለማጓጓዝ የሚችል አቅም ያለው መሆኑን ጠቅሰዋል። ይህም ኢትዮጵያን በቀጣይ የአፍሪካ የአቪዬሽን ማዕከል ሆና እንድትቀጥልም የሚያደርጋት ስለመሆኑ አንስተዋል። ማዳበሪያ፣ የጋዝ ምርቶች፣ የነዳጅ ማጣሪያ አሁን የተጀመሩት የጋዝ ምርት ፕሮጀክት ከሱም ተጨማሪ የሆኑ የጋዝ ምርትም እንዲሁም የነዳጅ ማጣሪያ ስራዎችን በስፋት እንደሚሰሩም አንስተዋል። ወደ 1.5 ሚሊዮን የቤቶች ልማት ስራም እንዲሁ ከሚሰሩት የግዙፍ ሀገራዊ ፕሮጀክቶች መካከል ጠቅላይ ሚኒስትሩ ያነሷቸው ናቸው። እንግዲህ እንደ ማጠቃለያ ቢያንስ በ2032 ከአፍሪካ የኢትዮጵያ ኢኮኖሚ ሁለተኛው ኢኮኖሚ ይሆናል ብለዋል። በ2036 ደግሞ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል ብለው ካነሷቸው አበይት ነጥቦች መካከል ተጠቃሽ ናቸው። ነጻነት ብሩክ ተስፋዬ፣ ስለ መረጃዎች እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜና ኢትዮጵያን እየመራን ነጻነት ፍቅሩና አሸናፊ እንዳለ አብረናችሁ ቆይታ አድርገናል። የዜና ኢትዮጵያ ዋና አዘጋጅ መታሰቢያ ደረጀ እንዲሁም ደግሞ ዳይሬክተራችን አማኑኤል አስመላሽ ከኛ ጋር ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርገዋል። ስለነበረን ጊዜ እናመሰግናለን። መልካም ቀን ይሁንላችሁ።